ሰላም ጤና ይስጥልን ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የሰዓቱን ዜናዎች ይዘንላችሁ ቀርበናል። ከዜናዎቹ ጋር መሰረት ባዩ ነኝ። አብራችሁን ቆዩ። ወደ ቀዳሚው ዜና ተሻገርን። ሴቶች በፖለቲካ በኢኮኖሚና በማህበራዊ ዘርፍ ለሀገር እድገት ውጤት እያመጡ መሆኑ ተገለጸ። በሀገር አቀፍ ደረጃ ለ50ኛ ጊዜ የሚከበረው ዓለም አቀፍ የሴቶች ቀንን ምክንያት በማድረግ የ5 ኪሎ ሜትር የጎዳና ላይ ሩጫ ውድድር በአዲስ አበባ ተካሂዷል። የአዲስ አበባ ከተማ ከንቲባ አዳነች አቤቤ በወቅቱ ባስተላለፉት መልእክት ሴቶች ለኢትዮጵያ ሰላም ትልቅ መስዋዕትነት መክፈላቸውን አስታውሰው አሁንም ሀገራዊ እድገት ለማረጋገጥ ዝግጁ መሆናቸውን ተናግረዋል። የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬ በበኩላቸው ላለፉት 50 ዓመታት የሴቶች መብትና ድምጽ ትኩረት እንዲያገኝ የተደረገው ጥረት ዛሬ ላይ ለደረሰው ትልቅ ሀገራዊ ለውጥ መሰረት መጣሉን ገልጸዋል። በተጨማሪም ሴቶች በፖለቲካ ኢኮኖሚና በማህበራዊ ዘርፎች እያመጡት ያለው ውጤት ለሀገሪቱ እድገት ወሳኝ መሆኑን አውስተዋል። የሴቶች መብት እንዲከበርና የውሳኔ ሰጭነት ሚናቸው እንዲያድግ የሚደረገው ጥረት ተጠናክሮ እንደሚቀጥልም ጠቁመዋል። ይህ በእንዲህ እንዳለ የኢትዮጵያ አየር መንገድ ዓለም አቀፉን የሴቶች ቀን አስመልክቶ በሴቶች የሚመሩ 8 ዓለም አቀፍ በረራዎችን ማድረጉ ተገልጿል። ሀያ5 የህብረት ስራ ማህበራት ምርት ወደ ውጭ ሀገር እየላኩ መሆኑ ተገለጸ። በሌላ በኩል ባለፉት 2 ዓመታት ከ170 በላይ የህብረት ስራ ማህበራት ላይ እርምጃ መወሰዱን የኢትዮጵያ ህብረት ስራ ኮሚሽን አስታውቋል። ተጨማሪ ያለን የኢትዮጵያ ህብረት ስራ ኮሚሽን የዘርፉን የህብረት ስራ ማህበራት የሪፎርም ተግባራት ገምግሟል። በዚህም ሪፎርሙ ተግባራዊ ከተደረገ ጊዜ ጀምሮ በተሰራው ስራ ጠንካራና ተወዳዳሪ ማህበራትን ማፍራት ተችሏል ሲሉ የኢትዮጵያ ህብረት ስራ ኮሚሽን ኮሚሽነር ጌትነት ታደሰ ገልጸዋል። ማህበራቱ የኑሮ ውድነቱን በመቀነስና ገበያውን በማረጋጋት ረገድ ተገቢ ስራ እያከናወኑ መሆኑን ገልጸው ይህም በኤግዚቢሽንና በባዛር እንዲሁም በቅዳሜና በእሁድ ገበያ ማዕከላት መታየቱን ተናግረዋል። ጠንካራ ብቃት ያላቸው የህብረት ስራ ማህበራትና ዩኒየኖች እያፈራን የምንገኘው የሚቀረን በጣም በርካታ አለ። ከቁጥሩ አንፃር እሱ ላይ ሰፊ ርብርብ አድርገን መስራት ይገባናል። የህብረት ስራ ማህበራት ሪፎርም እንግዲህ ስንጀምር ወደ 120 ሺህ የነበረ ማህበር ነው የነበረን። ከዛ ሁሉም ክልሎች ርብርብ አድርገው በሰሩት ስራ የሚዋሃደው ተዋህዶ የሚቀላቀለው ተቀላቅሎ አሁን ላይ ወደ 89161 ማህበራት ናቸው ያሉን። ይህንን ቁጥር መልሶ ሪቫይዝ ማድረግ ያስፈልግ ይሆናል። በአጠቃላይ ግን አሁን በደረስንበት ደረጃ ከዚህም በታች መቀነስ አለበት። ከዚህም በላይ መቀላቀልና መዋሃድ መጠናከር አለባቸው ብለን ነው የምናስበው። የኮሚሽኑ የስትራቴጂ ጉዳዮች ስራ አስፈጻሚ ዮሐንስ በቀለ በበኩላቸው ማህበራቱ የውስጥ ካፒታላቸውን በማሳደግ ለሀገር ውስጥ ገበያ የሚያቀርቡትን የምርት መጠን እያሳደጉ መሆኑንና 25 የህብረት ስራ ማህበራት ደግሞ ምርቶቻቸውን ወደ ተለያዩ ሀገራት በመላክ የውጭ ምንዛሬ እያስገኙ መሆኑን ገልጸዋል። ህብረት ስራ ማህበር እንግዲህ እንደ ሀገር ፖቴንሻል የሆኑ ማህበራት የለየናቸው አሉ። ወደ 60 አካባቢ ፖቴንሻል ናቸው፣ ወደ ኤክስፖርት አሁኑ መግባት የሚችሉ ናቸው። 35ቱ ኤግዚስቲንግ እየሰሩ ያሉ ናቸው። በተለያዩ ከአንዳንድ ኢሹዎች ጋር በተገናኘ ግን የተወሰኑቱ ሆልድ ሆነው የቆዩበትና አሁን እስካለው ድረስ 25 የህብረት ስራ ማህበራት በ17 የዓለም ሀገራት ምርቶቻቸውን በማቅረብ በዚህ 6 ወር ውስጥ ወደ 5000 ቶን አካባቢ አቅርበው ወደ 40 ሚሊዮን አካባቢ የውጭ ምንዛሬ ማምጣት ችለዋል። which is አሁንም ይሄ እንግዲህ ከነበርነው ካሳለፍናቸው ጊዜያቶች አንፃር በመጠንም በአይነትም በማርኬቱን ምርቶቻቸውን ከሚያቀርቡባቸው ሀገራት አንፃር የማርኬት ተደራሽነታቸው ማስፋት ተችሏል። ቁጥጥርን በማጠናከርና ተጠያቂነትን በማስፈን ረገድም የኮሚሽኑ የኦዲትና የኢንስፔክሽን ሽፋን ከ18 በመቶ ወደ 45 በመቶ ከፍ ብሏል ያሉት አቶ ዮሐንስ በዚህም 1.6 ቢሊዮን ብር ማስመለሱን አንስተዋል። እንዲሁም ከ2700 በላይ የህብረት ስራ ማህበራት አመራሮችን ተጠያቂ በማድረግ ከ170 የሚበልጡ ማህበራት ላይ እርምጃ መወሰዱን አስታውቀዋል። ሪፎርሙ ከተጀመረ ወዲህ የኢንስፔክሽን ስራዎች በስፋት እየተሰሩ ነው። በዚህም በ2 ዓመት ተኩል ውስጥ ወደ 1.6 ቢሊዮን ብር ማስመለስ ጉድለት ተችሏል። ወደ 2700 የህብረት ስራ አመራር አካላትን ለህግ ተጠያቂ ማድረግ ተችሏል። ከ170 በላይ የህብረት ስራ ማህበራት ላይ እርምጃ እንዲፈርሱ እንዲታሸጉ እና በማስጠንቀቂያ እንዲታለፉ የተደረገበት ሂደት አለ። ሌላኛው ኦዲት ነው። ኦዲት እንግዲህ በከቨሬጅ ደረጃ ስትራቴጂካሊ ኦዲት በየአመቱ መደረግ እንዳለበት በግልጽ አዋጁም ይደነግጋል። ስለዚህ እነሱ ደግሞ ኦዲት ለመደረግ ከልካይ የነበሩ ህጎችን በመለየት ኦዲት አውትሶርስ መመሪያዎችን አዘጋጅተን ኮኦፕሬቲቭ በራሱ ድሮ የመንግስትን ጠብቆ ነው ኦዲት የሚደረገው። አሁን ግን
በራሱ ጨረታ አውጥቶ ኦዲተር መርጦ ኦዲት ተደርጎ ፌዴራሉ ወይም በደረጃው ያለው መዋቅር ሪፖርቱ በሚጸድቅበት ሰዓት ነው የሚገኘውና ያንን አሰራር በማምጣታችን ኦፍ ኮርስ ከሁለት ዓመት በፊት ከነበርንበት 18% አሁን ሽፋናችን ወደ 45% ማሳደግ ተችሏል። በመድረኩ የክልልና ከተማ አስተዳደር ህብረት ስራ ማህበራት ሪፖርት አቅርበው ውይይት ተደርጎበታል። ተላላፊ ያልሆኑ በሽታዎች ከፍተኛ የጤና ስጋት እየደቀኑ መሆኑ ተገለጸ። የጤና ሚኒስቴር ተላላፊ ያልሆኑ በሽታዎችን በአካል ብቃት እንቅስቃሴ እንከላከል፣ በጊዜ እንመርመር፣ እንታከም በሚል መሪ ቃል ወርሃዊ የአካል ብቃት እንቅስቃሴና የጤና ምርመራ መርሃ ግብር አካሂዷል። በመድረኩ ላይ መልእክት ያስተላለፉት የጤና ሚኒስትር ዴኤታ ዶክተር ደረጀ ድጉማ በአሁኑ ወቅት እንደ ስኳር፣ የደም ግፊት፣ ካንሰርና የመተንፈሻ አካላት ችግር የመሳሰሉ ተላላፊ ያልሆኑ በሽታዎች በሀገሪቱ ለሚመዘገበው የሞት አደጋ ከ50 በመቶ በላይ ድርሻ በመያዝ ከፍተኛ የጤና ስጋት እየደቀኑ ይገኛሉ ብለዋል። እነዚህን አሳሳቢ የጤና ችግሮች በአኗኗር ዘይቤ መለወጥና በመደበኛ የአካል ብቃት እንቅስቃሴ በከፍተኛ ሁኔታ መከላከል እንደሚቻል ተናግረዋል። በተለይም 80 በመቶ የሚሆኑትን ተላላፊ ያልሆኑ በሽታዎች በስፖርት እንቅስቃሴ ብቻ ማስቀረት እንደሚቻል በመጠቆም ህብረተሰቡ የአካል ብቃት እንቅስቃሴና የቅድመ ጤና ምርመራ የዘወትር ባህሉ ሊሆን እንደሚገባ አሳስበዋል። ሁሉም በክህሎትና በእውቀት የዳበረ ትውልድ የማፍራት ኃላፊነት ሊወጣ ይገባል ሲል የስራና ክህሎት ሚኒስቴር አስታወቀ። የኢፌዴሪ ቴክኒክና ሙያ ኢንስቲትዩት በቦሌ አራብሳ አካባቢ ያስገነባውን የቅድመ አንደኛ ትምህርት ቤት ምረቃና የአንደኛ ደረጃ ትምህርት ቤት የግንባታ ማስጀመሪያ መርሃ ግብር አካሂዷል። የስራና ክህሎት ሚኒስትር ሙፈሪያት ካሚል በዚህ ወቅት ባስተላለፉት መልእክት ዛሬ የተመረቀው የማህበረሰብ አቀፍ ትምህርት ቤት በክህሎት በእውቀትና በስነ ምግባር የታነጸ ትውልድ ለማፍራት አስተዋጽኦ እንደሚያበረክት ገልጸዋል። በተጨማሪም ሁላችንም በክህሎትና በእውቀት የዳበረ ትውልድ የማፍራት ኃላፊነታችንን ልንወጣ ይገባልን ብለዋል። የትምህርት ሚኒስትር ዴኤታ አየለች እሸቴ በበኩላቸው የትምህርትን ስብራት ለመጠገን ዜጎችን በትምህርትና በስልጠና ወደ ላቀ እውቀት ለማሸጋገር እየተሰራ መሆኑን ተናግረዋል። የኢፌዴሪ ቴክኒክና ሙያ ኢንስቲትዩት ዋና ዳይሬክተር ዶክተር ብሩክ ከድር የተመረቀው ትምህርት ቤት ችግር ፈቺ ዜጎችን ለመፍጠር ያለመ መሆኑን መናገራቸውን ኢዜአ ዘግቧል። የጉምሩክ ኮሚሽን ባለፉት 6 ወራት 14 ቢሊዮን ብር ግምት ያላቸው የኮንትሮባንድ ዕቃዎች መያዙን አስታወቀ። በኢትዮጵያ ፕሬስ ድርጅት አዘጋጅነት 24ኛው ስለ ኢትዮጵያ የፓናል ውይይት ጉምሩክ ስለ ኢትዮጵያ በሚል መሪ ቃል በጅጅጋ ከተማ ተካሂዷል። በመድረኩ ላይ የተገኙት የፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል የኮንትሮባንድ ዕቃዎች ከ729 ተጠርጣሪዎች ጋር በቁጥጥር ስር መዋላቸውን አስታውቀዋል። የሶማሌ ክልል ርዕሰ መስተዳደር አቶ ሙስጠፌ መሐመድ በበኩላቸው የክልሉ ማህበረሰብ ህይወት በንግዱ ላይ የተመሰረተ በመሆኑ ዜጎች በህጋዊ የንግድ ማዕቀፍ ውስጥ እንዲገቡ መንግስት በትኩረት እየሰራ መሆኑን ገልጸዋል። የጉምሩክ ኮሚሽን ኮሚሽነር ደበሌ ቃበታ የኮንትሮባንድን ለመቆጣጠር የጸጥታ አካላትና የህብረተሰቡ ቅንጅት ወሳኝ መሆኑን ጠቁመዋል። የሰላም ሚኒስትር ዴኤታ አቶ ቸሩ ጌታ ገነንና የኢትዮጵያ ምግብና መድኃኒት ባለስልጣን ዋና ዳይሬክተር ሄራን ገርባ ኮንትሮባንድ በሀገር ሰላም፣ በማህበራዊ ትስስርና በዜጎች ጤና ላይ የሚያስከትለው ከፍተኛ አደጋ አብራርተዋል። የሀገርን ብሔራዊ ጥቅም አሳልፈው የሚሰጡ ኃይሎች በፖለቲካ አውድ ውስጥ ባለድርሻ ሊሆኑ አይገባም ተባለ። የአማራ ብሔራዊ ንቅናቄ አብን ሊቀመንበር ዶክተር በለጠ ሞላ ከኢዜአ ጋር ባደረጉት ቆይታ እንደገለጹት ለኢትዮጵያ የአባይ ውሃና ቀይ ባህር ስትራቴጂካዊ ጥቅሞች ናቸው። ኢትዮጵያ የቀይ ባህር ወደቧን ምንም አይነት ህጋዊ መሰረት በሌለው አግባብ በሴራ እንድታጣው መደረጉን አንስተው ይህም በሁሉም ኢትዮጵያውያን ላይ የተፈጸመ ታላቅ በደል ነው ብለዋል። ከዚህ አኳያ መንግስት የባህር በር ጥያቄ ሀገራዊ አጀንዳ አድርጎ ማምጣቱ አብን የሚደግፈው መሆኑን ገልጸዋል። በመሆኑም የኢትዮጵያን ብሔራዊ ጥቅም ለታሪካዊ ጠላቶች አሳልፈው ለመስጠት የሚሰሩ የፖለቲካ ኃይሎች በፖለቲካው አውድ ውስጥ ባለድርሻ አካል መሆን እንደሌለባቸው ተናግረዋል። ኢትዮጵያ የአባይ ውሃ ለኤሌክትሪክ ኃይል ማመንጫነት በመገደብ በብዙ ፈተናዎች ውስጥ ተጠቃሚነቷን ማረጋገጧን አንስተው በባህር በር ጥያቄ ላይም በጋራ መስራት እንደሚገባ ጠቅሰዋል።
የትግራይ ወጣት ራሱን ከህወሓት ቡድን በማላቀቅ ለክልሉ ሰላም መቆም አለበት ሲሉ የዩኒቨርሲቲ ምሁራን ገለጹ። የጠቅላይ ሚኒስትሩን ማብራሪያ በማስመልከት ኢዜአ ያነጋገራቸው የቦንጋ ዩኒቨርሲቲ የፖለቲካል ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል መምህር ረዳት ፕሮፌሰር ዶክተር ያሬድ አያሌው የትግራይ ህዝብ የህወሓትን ቡድን እኩይ ዓላማ ማክሸፍ የሚችለው ጠንካራ ትብብርና ጽኑ ትግል በማድረግ ነው ብለዋል። በዲላ ዩኒቨርሲቲ መምህርና ተመራማሪ ዶክተር አዲሱ ፍሪንጆ ቡድኑ ባረጃ አስተሳሰብ ቀደም ሲል በፈጠረው ግጭት የትግራይ ክልል ህዝብ ከልማት እንዳይጠቀም ማድረጉን አስታውሰዋል። ሰላም ወዳዱ የትግራይ ህዝብ በተለይ ወጣቱ ቡድኑን ሌላ ግጭት አንፈልግም ሊለው ይገባል ብለዋል። የትግራይ ወጣቶች ባረጃ አስተሳሰብ ከተቸነከረው የህወሓት ቡድን ራሱን በማላቀቅ ለክልሉ ሰላምና የተሻለ አማራጭ መቆም እንዳለበት የገለጹት ደግሞ በሚዛን ቴፒ ዩኒቨርሲቲ የፖለቲካ ሳይንስ መምህር ቢመርቅ በሪሁ ናቸው። ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የሰዓቱ ዜናዎች አሁንም እንደቀጠሉ ነው። አሁን ደግሞ ከውጭ የዜና ምንጮች ወዳገኘናቸው ዜናዎች ተሻገርን። የጊኒ ወታደራዊ መንግስት 40 የፖለቲካ ፓርቲዎችን በአዋጅ አፈረሰ። የጊኒ መንግስት በሌሊት ባወጣው አዋጅ 3 ዋና ዋና ተቃዋሚ ቡድኖችን ጨምሮ 40 የፖለቲካ ፓርቲዎችን አፍርሷል። በ2001 በመፈንቅለ መንግስት ስልጣን የያዙት መማዲ ዲምቡያ በታህሳስ ወር መጨረሻ ላይ በተካሄደና ሁሉን ዋና ዋና ተቃዋሚ መሪዎች በታገዱበት ምርጫ ፕሬዝዳንት ሆነው መመረጣቸው ይታወቃል። ዲምቡያ መሪ ከሆኑ ጊዜ ጀምሮ ጊኒን በጠንካራ እጅ እየመሩ ሲሆን ነፃነትን በማፈንና ተቃዋሚዎችን በማገድ እየሰሩ ነው። በዚህም የፖለቲካ ተቃዋሚዎች ታስረዋል፣ ለፍርድ ቀርበዋል ወይንም ተሰደዋል። እንዲሁም በግዳጅ መሰወርና ጠለፋ በከፍተኛ ሁኔታ ጨምሯል ተብሏል። የጊኒ የግዛት አስተዳደር ሚኒስቴር ፓርቲዎቹ ግዴታቸውን ባለመወጣታቸው እንዲፈርሱ አዟል ተብሏል። ይህ ትዕዛዝ ሁሉንም የፖለቲካ እንቅስቃሴዎች እንዲሁም ከቡድኖቹ ጋር የተያያዙ ምህጻረ ቃላትን፣ አርማዎችንና ምልክቶችን መጠቀምን እንደሚከለክል ተገልጿል። እንደ አፍሪካ ኒውስ ዘገባ የፓርቲዎቹ ንብረት በቁጥጥር ስር እንዲውሉ የተደረገ ሲሆን የንብረት ዝውውር የሚከታተል ተቆጣጣሪ ተሹሟል። ሆኖም ንብረቱ ለማን ወይንም ለየትኛው አካል እንደሚተላለፍ አዋጁ በዝርዝር አላስቀመጠም። የፖለቲካ ፓርቲዎችና የሲቪል ማህበራት ንቅናቄዎች የፓርቲዎችን መፍረስ የኮነኑ ሲሆን ድርጊቱን አምባገነናዊ በማለት ነቅፈውታል። እስራኤል በኢራን ላይ ሌላ ዙር የጥቃት ማዕበል መክፈቷን አስታወቀች። አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት ሁለተኛ ሳምንቱን በጀመረበት ዕለት እስራኤል በመላው ኢራን ላይ ሌላ ዙር ጥቃት ማዕበል መክፈቷን ሰራዊቱ አስታውቋል። የእስራኤል ጦር በኤክስ ገጹ ላይ እንደገለጸው ጥቃቶቹ መሰረተ ልማቶችን ኢላማ ያደረጉ ሲሆን በሌሊት ላይ በዋና ከተማዋ ቴሄራን የሚገኙ ነዳጅ ማጣሪያዎች ተመተዋል። በአጸፋውም ከኢራን በኩል ሚሳኤሎች መተኮሳቸውን የገለጸው የእስራኤል ጦር ጥቃቶቹ ጉዳት ሳያደርሱ ለማክሸፍ ጥረት እየተደረገ እንደሆነ አሳውቋል። የኢራኑ ፕሬዝዳንት ቅዳሜ ዕለት ሰራዊታቸውን በቀደሙ ቀናት ጥቃት የተፈጸመባቸው የአካባቢው ሀገራት ይቅርታ ቢጠይቁም ዛሬም ጥቃቱ ቀጥሏል ተብሏል። በዚህም የኩዌት መከላከያ ሚኒስቴር እሁድ ጧት እንዳስታወቀው ከኢራን በኩል የተወነጨፈ ድሮን ተመቶ ሲወርቅ በስብርባሪዎቹ ሰላማዊ ተቋማት ላይ ጉዳት መድረሱን ገልጾ ይህንንም የሚያሳዩ ቪዲዮዎች እየወጡ መሆኑን ተመልክቷል። ከኩዌት በተጨማሪ በተባበሩት አረብ ኤምሬትና በሌሎች የባህረ ሰላጤው ሀገራት ላይ ከኢራን በኩል የሚሰነዘረው ጥቃት መቀጠሉን የሚያመላክቱ ዘገባዎች እየወጡ ነው። ዘገባው የቢቢሲ ነው። ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የሰዓቱ ዜናዎች በዚሁ ተጠናቀዋል። ከዜናዎቹ ጋር አብሬያችሁ የቆየሁት መሰረት ባዩ ነበር። ቁጥሩ ጊዜ ከኢሳት ጋር ሰላም።